እንዴት ትላላችሁ? ኑ ሰብስክራይብ እንደራረግ እና ሰሞኑን አንድ ነገር ሰምቼ ነበር። እስኪ ላወያችሁ ማለት ነው። ሁለት ሃይማኖት የሆኑ ሰዎች መጋባት ይችላሉ ወይ በሚለው የሆኑ ሰዎች አስተያየታቸው ምናምን አለና ማለት ብዙ ጊዜ የተለመደ ነው። በነገራችን ላይ አብሶ በወሎ አካባቢ ብዙ ሰዎች እንትን ይላሉ ይባላል። እኔ ግን በነገራችን ላይ ሰምቼ አላውቅም፣ አላየሁም እና ሰሞኑን የሆኑ ሁለት ልጆች ተጋብተው አንደኛ በእድሜ ሁለተኛ ደግሞ በሃይማኖት የተለያዩ ናቸው ማለት ነው። በነገራችን ላይ አንድ ሰው ልጁን ማበላሸት እሱ ተበላሽቶ ልጁን ማበላሸት ሲፈልግ ሃይማኖት የተለያየ ማግባቱን ይቀጥላል ማለት ነው። እሱ ይበላሻል፣ ሁለተኛ ደግሞ የልጁን ህይወት ማለት ነው። በእውነቱ ከሆነ ካሳጣው ህይወት የልጅን ህይወት ማበላሸት ጥሩ አይደለም ብዬ አስባለሁ። ሰው ነው ግን ሃይማኖቱ የተለያየ ነው። በነገራችን ላይ ለሃይማኖት ሲባል በራሳችን ሃይማኖት ለሃይማኖታቸው ሲባል ማለት ነው ሰማዕት የሆኑ ብዙ ቅዱሳን ይታሰባሉ ማለት ነው። በእኛ ሃይማኖት በሌላውም እንደዛው ሊነገር ይችላል። እና አንድ ሰው ማለት ወዳጅነት ለራሱ ጓደኝነት፣ ቤተሰብነት ምናምን መመስረት ይሁንና ግን ትዳር መመስረት አንድ ሃይማኖት ነው እንጂ ሁለት ሃይማኖት መሆን የለበትም ብዬ አስባለሁ። ሁላችንም እንደምንማረው አንዳንድ ጊዜ ሁሉም የራሱን ሃይማኖት ይደግፋል። ሁሉም ምንም ደካማ ብሆን ምንም ዘፈን ብሰማ ምንም ብል ግን ሃይማኖቴን እወዳለሁ፣ ሃይማኖታችንን እንወዳለን እያሉ አንድ ሰው እንደውም የሆነ ተገልጦ ከሄደ የሙስሊም ብቻ ይመስላቸውና ሙስሊሞቹ ሌሎችን ሃይማኖት ሲነቅፉ ደግሞ ሲዘፍኑ ደግሞ እንደዚህው ሲጠጡ ደግሞ እንደዚህው ብቻ ሃይማኖትን እንትን እያሉ እያወቅን እየመሰላቸው በሃይማኖት ሰበብ ብዙ ሰዎች የሚሰዳደባሉ። እንደኔ ሀሳብ ማንኛውም ሃይማኖት ተገለጡ አላለም። ማንኛውም ሃይማኖት ደግሞ ሱሪ ልበሱ አላለም። ማንኛውም ሃይማኖት ደግሞ የተለያየ ሃይማኖት አቅፉ አላለም ማለት ነው። ማለት በመጽሐፍ ቅዱስም ሁላችሁም በመጽሐፋችሁ እንደተጻፈው በእኛም እንደተጻፈው ማለት ነው። እና አንዳንድ ጊዜ የሚገርመው ነገር ሁሉም ሰው ህይወት ይመሰርታል፣ ወደ ትዳር ይገባል። ትዳር ሲገባ ግን መጀመሪያ ምርጫ የሚሆነው ሃይማኖት ነው፣ ማመን ማለት ነው። አንድ ነገር ስንሰራ ለምሳሌ ከእምነት ይጀምራል። ሁሉም ነገር ስራ ስንሰራ የሆነ ፈተና ሲደርስብንም የሆነም ነገር ሲለና ቅድሚያ የሚይዘው በቃ ሃይማኖታችን ነው። በምናምንበት ፈጣሪ ሆይ ይገዘን ብለን ጸሎት የምናደርገውም የቻልነውን የምናደርገው ወደ ፈጣሪ ነው። ሁለተኛ ደግሞ ፍቅር፣ ሶስተኛ ያን የተለያየ ግን ከሶስቱ ሁሉ ያው ፍቅር ይበልጣል እንደተባለ ሁሉ ሃይማኖትም ደግሞ ከሃይማኖት ጋር በጣም የመሳሰላል ብዬ አስባለሁ። ስለዚህ አንድ ሃይማኖት መጀመሪያ ያለበት ፍቅር መጀመሪያ ያለበት ከሃይማኖት ነው፣ ከእምነት ማለት ነው። ፍራንክ የሚሰሩት ሳይሆን የእውነት የሚኖሩ አሉ ማለት ነው። እና የሰው ልጅ መጀመሪያ ሃይማኖቱን እና ለዛ ነው ብዬ አስባለሁኝ። መጀመሪያ ሃይማኖታችሁን አክብሩ፣ ምርጫቸውንም ደግሞ በመጀመሪያ አስተካክሉ ማለት ነው። የራሳችሁን ህይወት አበላሽታችሁ የልጅ ህይወት ከምታበላሹ ቅድሚያ መጀመሪያ ምርጫቸውን አስተካክሉ ብዬ አስባለሁ። ከዛ ላይ ደግሞ ሁሉም ሰው እየገባ ሃይማኖትን ባይሳደብ መልካም ነው ብዬ አስባለሁኝ። እና አንዳንድ ጊዜ ለሃይማኖት የተቆረቆርን እንመስልና አሁን ሙስሊም ሆኜ እኔ ለምሳሌ የኦርቶዶክስን ወይም የሌሎችን ሃይማኖት መሰደብ የለብኝም። ምክንያቱም ይሄ የተጠላ ነገር ነው። ክርስቲያንም ሆኜ እንደዛው አንድ ሰው ለምሳሌ ሙስሊም ሆኖ ክርስቲያን ቢያገባ ያን ሰው ነው እንጂ መሰደብ ያለበት ያን ሃይማኖት መሰደብ የለበትም። ስለዚህ እንደዛም ሊሆን ይችላል ብዬ አስባለሁኝ። ሲቀጥል ደግሞ ትንሽና ትልቅ እኔ በኔ ጊዜ ደርሶብኛል እና የሆነ ልጅ አፈቀርኩኝና ትንሽዬ ነው ስላችሁ በእድሜ ትልቅ ነው ግን ትንሽ ነው። እና ሁሉም ሰው ማነው ሼር ሳረግ ትንሽ ወንድምሽ ነው እያለ ብዙ ሰዎች እኔ እንጃ አላውቅም አስተያየታቸው ሁሉ። ከዛ ያንን ልጅ ይዤ እንደ ትንሽ ነው አሉኝ ምናምን። በኋላ ሲታይ እኮ እንደዚህ ሊል ይችላል እንደዚህ ምናምን እያልኩ አወራዋለሁ ማለት ነው። እሱ በጣም ይናደዳል። አንድ ቀን እንደውም እድሜውን ጠየኩት ማለት ነው። ግን ትንሽ ትልቅ ነው እንዴ ማለት ስንት ነው ብዬ ተጠይቀው የሚበላው ምግብ ነው የሆነ ቤተሰብ ጋር እየበላ አቋርጦት ምን ተነስቶ ስደውልለት ሁለተኛ አላነሳውና ትንሽና ትልቅ አንዳንድ ጊዜ እኛ አረብ ሀገር ያለነው ሰዎች ሳይሆን ሁሉም ሰው የሚመኘው በቃ ለትዳር የሚሆን ልጆቹን በስነ ስርዓት የሚያሳድግ በስነ ስርዓት ቤቱን የሚመራ ነው ሁላችንም የምንፈልገው በትልቅና በትንሽ። አንዳንድ ጊዜ ገና ሮጦ ያልጠገበ ባል እናገባና ወይም መልኩን ወይም ቁመታውን ወይም ምንም ነገር እናስብና ያኔ እንከተልና እናገባለን። ግን በመጨረሻ ጊዜ የምንጎዳው ራሳችንን አናስላችሁ
አሁን አሜሪካ ወስጄው ጥሎ የጠፋ እንዲህ አለኝ ምናምን የሚሉ ሰዎች ሁልጊዜ ጠጋ ብላችሁ ብትጠይቋቸው ጎረምሳ በመልክ እየታለሉ ሁሉም ሰዎች በመልክ እየተታለሉ ስለሆነ እኩያችንን ወይም ከእኩያችን ትንሽ 1 2 3 ዓመት የበለጠ ብናገባ ለህይወታችን አሪፍ ነው ብዬ አስባለሁ። ለህይወታችን መልካም ነው ብዬ አስባለሁ። ያኔ ብዙ ስላቸው አሁን እኔ 30 ዓመት ቢሆንም 31 ዓመት ወይም 32 ዓመት ባገባ ነው እንጂ 40 ዓመት የበሰለ የጠነከረ ምናምን እያላቸው ከእድሜያችን በላይ አታግቡ፣ ከእድሜያችንን በላይ አናግባ ያላገባን ማለት ነው። እኩያችንን የምናገባ መልካም ነው። ዛሬ ደግሞ ከረዳ ያለ ብዬ አስባለሁ። እና ይሄን ይመስላል። ትንሽ ነው እያሉ ስለንትን ስለሚሉ ያው ህይወት እያደረች እየዋለች ስንሄድና ገና በፊት ስናስተውል እንትን አይደለም። አሁን ዛሬ ስናስበውና የበፊታችንን ስናስበው አንድ አይደለም። አሁን ለምሳሌ በፊት የመጣውን ስንገፋ የመጣውን በቃ ሁሉም ነገር ስናጣጥር አሁን ላይ ግን እኛ በስለነ ወደ ትዳር እንሄዳለን ብለን እያሰብን ነው ማለት ነው። ስለዚህ አንድ ሰው ሁሉም ነገር እያወቀ ከሄደ ምንም አይመስለው። በየኮሜንቱ አሁን አንዳንድ ጊዜ ስትሄዱ የሆነ ቆንጆ ካያችሁ አንተ ጋር በሞትስ አድሬ አንቺ ጋር በሞት አድሬ እንደዚህ ሁሉ ነገር እኮ ከራሱ በታች ነው። በነገራችን ላይ ማርያምን ያኔ ህይወታችን ነው በጣም እንትን ስለሆነ ነው እንጂ በቃ ውበትን በሉት ምንም በሉት ይበሰብሳል። በቃ ለኔ ይፈርሳል። ከዕለታት አንድ ቀን እንኳን የሰው ውበት ማድነቅ የራሳችን ውበት ማድነቅ ይቆያል። ይቆይ ማለት ይተዋል። አሁን እኔ በቃ ሁሉን ነገሬን ከወደድኩኝ ሁል ጊዜ አሞቅሰዋለሁ እና ሰዎችን አትከተሉ፣ ውበትን አትከተሉ። ረጋ ፈጠን በቃ ትዳር ከመሰረትን በቃ እኩያችንን ብንመሰርት መልካም ነው። ትንሽ አግብተን ከምንኖር እና ይህን ልላችሁ ነው የፈለኩት። በነገራችን ላይ ሁሉን ነገር የሚሰጠው እግዚአብሔር ነው። እኛ ስላልን አይደለም። በነገራችን ላይ አሁን አንዳንድ ጊዜ አታገቡም እንዴ አትወልዱም እንዴ የወለዳችሁ አደግሞ እንዴ ምናምን ሰው ብዙ ነገር ሊል ይችላል። ግን ዋናው ነገር ፈጣሪ ሲሰጥ ነው። እኛም ደግሞ የውሳኔ ሰው ስንሆን ነው። እኛ እንወስን እሱ ይጨመርበት። እኛ ካልወሰነ የሆነ ነገር ዝም ብለን ቁጭ ብለን ፈጣሪ ያደርግልናል እያልን መኖር የለብንም። በነገር ላይ ሁሉም ነገር ለማግባትም ለመውለድም ልጆች ለማሳደግም የውሳኔ ሰው መሆን አለብን ማለት ነው። ስለዚህ እንደዛ ብናደርግ መልካም ነው ብዬ አስባለሁ። ሁላችንም በሃይማኖት የሚጸና ባል ይስጠን፣ መልካሙን ባል ይስጠን ብዬ አስባለሁ እና